ብሩኬ ለማለት ደውሎ ከአሁን በኋላ የምታመጪው ነገር የለም። ቤቱም እንግዲህ እናንተ ያመጣችሁት ሳይሆን እኔ በራሴ የመጣ በራሴ ነው የሸጥኩት። ስለዚህ ከአሁን በኋላ ቡም ብለሽ ፈንጂ ከፈለግሽ ምንም የምታመጪው ነገር የለም። እኔ ግን ጣጣዬ ጨርሻለሁ በማለት እንግዲህ እኔና አንቺ መሀይብ አይደለንም ይላል። እንደ አንቺ አይነት ግን ክፉ ሰው በፍጹም አላየሁም። እንዳልተሳካልኝ ስታቂ ቤት ውስጥ እንደወጣልሽ መንገድ እያመቻቸች ትገኛለች። ይፍራታ ትላለች ማለት ነው። ማሌት በጣም አልቅሳ ልትሞት ነው። እንግዲህ ነገሩ ሁሉ አልተሳካ ማለት ነው። እሷ እንግዲህ ቤቱ ማይሸጥ ማይለወጥ መስሏት ነበረ። ብሩኬ ግን በሌላ ሰው እንግዲህ ተነጋግሮ በሌላ ደላላ ሸጦታል ማለት ነው። እንግዲህ ከአሁን በኋላ ምንም የምታመጪው ነገር የለም ብሏታል። ይፍራታም እንግዲህ ከቤት እንድታስወጭኝ ነው የፈለግሽው እንድወጣልሽ ነው ሁሉም ነገር ሰበብ የምትፈልጊ ትላታለች ማለት ነው። ዝና እኔ መሀይብ አይደለሁም እኔና አንቺ እኮ መሀይብ አይደለንም በማለት እንግዲህ ሁለቱም እንግዲህ ዝናና ማህሌት ተያይዘዋል ማለት ነው። ኤፍራታም እንግዲህ ቤት ውስጥ እንዳትቀመጥ ማህሌት ልታስወጣት እንግዲህ ዳር እያለች ነው ማለት ነው። እንግዲህ ሜዳ ላይ መቅረቴ ነው መውደቂያም የለኝም ዝናኔ መጀመሪያ መውደቂያ ያሳምርልኝ ያስተካክልልኝ ቤቱ መጀመሪያ በስምሽ አረጋለሁ ስትለኝ አልነበረውም የታለ ቃሉ ብላ እንግዲህ ከዝና ጋር እየተዳረቀች አንቺ ምንድን ነው እንደ ጋለሞታ የምትጨቃጨቂኝ ምንድን ነው ለአፉሽና ለንግግርሽ ለከት ይኑርሽ በስርዓቱ ተነጋገሪ ሁሉም ነገር ምን ነው ከአሁኔ ስታስቢ የተሸነፍንን መሰለሽ ወይስ ምንድን ነው የምታስቢ ይላታል ዝና ማለት ነው። እና ሁሉም ነገር በእኔ ጣዩ ሁሉም ነገር ይሳካል ይስተካከላል አታስቢ እያላት ይገኛል ዝና ማለት ነው። ማለትም እንግዲህ ተስፋ ያደረገችው እንግዲህ ዝናን ነበረ። ግን ያ ሁላ እንግዲህ ብሩኬ እንግዲህ በሌላ ደላላ ሸጦታል ማለት ነው። ነቅቶባቸዋል። እነሱ ግን አውቆ እንግዲህ ለዝና ወንድም ነበረ የተላከው እንደ ገዢ ተደርጎ እሱ ግን ከመጀመሪያም እንግዲህ ነቃና ለሌላ ሰው ሸጦታል ማለት ለሌላ ደላላ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉን። ሀሳብ አስተያየታችሁ አይለየን። ክፍል እንግዲህ ምሳሌ ክፍል 55 ይዘን መጥተናል። ሀሳብ አስተያየታችሁ አይለየን በድጋሚ ማለት ነው። አባዬ ወደ ውጭ ሀገር እንሄዳለን ስትለው ምሳሌ አዎ ሄደን እንመጣለን። አሁን ሄደ ስትመጪ ደግሞ እንደፈለግሽ ነው የምትጫወቺ እና እስከሚደክመኝ ድረስ መሮጥ እችላለሁ። አዎ ትችያለሽ፣ አይዞሽ። ከዛ ማታ ታክመሽ ስትመጪ ሙሉ በሙሉ እንደ ልብሽ ትጫወቻለሽ በማለት እንግዲህ ይቅናህ ብለሽ በይም ብሏታል። ምሳሌ ይቅናህ አባዬ በማለት እሱም ቻው ሰላም ዋሉ። እንግዲህ አይዞሽ ከዚህ በኋላ ይሄ ቀን ግን እንደሚመጣ አውቅ ነበረ ስትል ቅድስት አዎ አይዞሽ ወደኋላ ሳይሆን ወደፊት ነው ከአሁን በኋላ ሁላችንም አይዞሽ ቅድስት እንግዲህ ያሰብነው ሁሉ ቀስ በቀስ እየተሳካ ይሆናል አይዞሽ በማለት እንግዲህ ያው ቻው ብላቸው ወጥተዋል ማለት ነው። እንግዲህ ምሳሌ ደግሞ ቅድስትን ካልሳምካት ብላ ስትለው ጊዜ በቃ ተዩ ተዩ ምሳሌ ሌላ ቀን ይስመኛል ስትል ሌላ ቀን ብሎ እንግዲህ ተገርሞ እንግዲህ ብሩኬ ከቤት ወጥተዋል ማለት ነው። እንግዲህ ዳጣዬና ብሩኬ እንግዲህ ያው ዳጣዬና ሞገሴ ይቅርታ ዳጣዬና ሞገሴ እንግዲህ እንዴት ነህ ለምን አተኝም? እንግዲህ ሞገሴ ፍለጋ ሄዳ ለምን አተኝም እንደ ብሩኬ አይ አንተ እኮ ሲርበኝ አብልተህ አጠጥተኛል ያለ ሰዓት አሁን ደግሞ በሌለ ሰዓት ማብረህ መሆን አለብኝ ስታገኝ ብቻ አይደለም። አንቺ ግን አንድ ሁለት ቀን ስለከፈልኩልሽ አልተውም ብለሽኛል። ሁሉም ነገር እኮ የተውኩለት ሁሉም ነገር ያረኩለት የት ወደቀ ብሎ አላለኝም። ውሸት ነው። ሁሌ እኮ ስላንተ ብሩኬ ይጠይቃል። ደግሞ እንዳይደውልልህ አፍሮ ነው። አዎ ማፈር አለበት። ሁሉም ነገር ደግሞ የሰጠሁት ጓደኛ ትላለህ እንዴ? መቼ ነው እንደ የሰጠኸው? ምንድን ነው? አንድ የቀረችኝ የመኖሬ ተስፋ ሉላ ነበረ። እሱም
እሱ ባልሰጣት አስወስዷታል። ምን ያረጋል? ሉላን አስወሰደብኝ ብሩኬ። በቃ ሀላስ አትደበር። ምን ሆነ ነው? በቃ እሱ እኮ እንደውም ከአንተ የበለጠ ነው ብሩኬ የሚያስብልህና የሚሳሳልህ። እሱ ለሌላ አይደለም ለልጁ ለምሳሌ ብሎ ነው በማለት እንግዲህ እና እና እንዴት ነኝ? አምሮብኛል? አዎ አንደኛ ነህ የኔ አባት። በጣም አምሮብሃል ጋሽ። እንደዚህ እኮ ለብሳ አይቼህ አላቅም ትላለች ቅድስትዬ። በቃ እንደዚህ ሆነ እኮ ትምህርት ቤት ይዛኝ ትሄዳለህ እንዴ? አባትሽ ቆንጆ ነው እንዲሉኝ ከኔ ጋር አንድ ቀን ልባብሰህ ሱፍህን ወደ ትምህርት ቤት። አባትሽ ምንም ቢለብስ እኮ ሸበላ ነው። ሸበላ ማለት ምን ማለት ነው? ሸበላ ማለት በጣም ቆንጆና መልካም እና ቆንጆ ሰው ማለት ነው ትላለች። በቃ ቤታችሁ ፏፏ አድርጋችሁ ጠብቁኝ ሲል ችግር የለውም አታስብ፣ ቤቱ ፏፏ አድርገን እንጠብቃለን ትላለች ምሳሌና ቅድስት። በሉ ሰላም ዋሉ፣ ይቅናህ በሉኝ በማለት እሱም እንግዲህ ሶፋውን አስተካኪ፣ ቤቱን አስተካኪ፣ እሺ ቤቱ ልዝጋለ ስትል ተዩ 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 በማለት እንግዲህ ቻው ብሏቸው ይወጣል። አንቺ በቃ ሶፋውን አስተካኪ፣ እኔ ቡናው ደግሞ ላቀራርቤ ቡና ምናምን ላዘገጃጅ ትላለች ቅድስት። ምሳሌ ቤቱ እንግዲህ ሞቅ ደመቅ እያደረገችው ይገኛል ማለት ነው። እናት ግን ደህና ናቸው ትላለች ዳጣዬ። ስለዚህ ጉዳይ እናት እስከዛሬ አላወቁ። እናቴ ግን ደህና ናት። ደግሞ እንድታቅም አልፈልግም፣ እንዳትጨናነቅ ብዬ ነው እንዳታቅላጣኝ። እናትን ትወዳታለህ ግን ሞገሴ? ምን ማለት ነው እንዴ? ምን አይነት ጥያቄ ነው የምትጠይቅኝ? እወዳታለሁ ወይም አልወዳትም በለኝ። ለእናት እኮ ይወዳታለሁ አልወዳትንም አይባልም፣ ዝም ነው የሚባል። እወዳታለሁ ብዬ ብል ቃላት ያንሰኛል፣ ማቅለል ይመስለኛል። ስለዚህ ቃላት የለኝም። የእናት ነገር በጣም ከባድ ነው። አንቺ ግን ቤተሰቦች ፈልገሽ ታውቂያለሽ? ይላታል። እኔ እንዶ ስለ ቤተሰብ ሳስብ እኔም በይን ይመጣል፣ ግን ከዛ ውጭ እኔ አስቤ አላውቅም። ማን ያውቃል? ይህን ጊዜ እኮ እህት ወንድም ሊኖርሽ ይችላል፣ አይታወቅም። የወለደ እንጂ የተወለደ ምን ብሎ ይፈልጋል? እሷ እስካሁን ድረስ በህይወት ኖራ ያልፈለገችኝ እኔ ምን አፈላለገኝ? ይህን እናትሽ እኮ ትፈልግሽ ይሆናል፣ ያው አልተገናኛቸውም እንጂ ብትፈልገኝም እኮ በፍጹም አታገኘኝም ትላለች። ለምን ቤተሰቦች አፋልጉኝ ብለሽ ቴሌቪዥን ላይ ለምን አትቀርቢም? በማለት ሞገሴ እንደ የት እንደተወለድኩ እንኳን አላቅም። ማን አሳደገሽ? ላታምነኝ ትችላለህ። የጎዳና ልጆች ህፃን ልጅ ሆኜ ተጥዬ ጨቅላ ሆኜ ተጥዬ ነበረ። እዛ በር ላይ አግኝቶኝ አንስቶ ከዛ ላይ ጡጦ እየሰጡኝ ነበረ ያሳደጉኝ። የጎዳና ልጆች ናቸው ያሳደጉኝ። በእውነት ቤተሰቦችሽ ግን ከምሬ ነው አፈላልጊ አታጫቸውም ይላል ሞገሴ። ህይወት ለእኔ ትርጉም የላትም፣ እንዲሁ የኖርኩባት ነው በቃ ዝም ብዬ። ዳጣዬ አድገሻል እኮ እንዴ! ሰው ደግሞ ሂደት አለው፣ ያድጋል፣ ያገባል፣ ከዛ በኋላ ይወልዳል፣ ይሞታል። ከዛ በኋላ አንቺም ታገቢያለሽ እያልከኝ ነው? ቆንጆ ነሽ፣ ምን ይወጣልሻል? ለምን አታገቢ? እሷ ደግሞ እንግዲህ እኮ እኔ ሚስት ልሆን ግን ላገባ፣ ለእኔም አንቺ እኮ ምን የሚጎልሽ ነገር የለም ዳጣዬ፣ ታገቢያለሽ። እንኳን አንቺ እንዴ አንቺ ምን ይወጣልሻል? ቆንጆና መልካም ሰው ነሽ። ስለዚህ ምን ይወጣልሻል ዳጣዬ ይላታል ማለት ነው ሞገሴ። እንግዲህ ብሩኬም ሽክ ብሎ እንግዲህ ቤቱን እንግዲህ ያው ቤቱ ሸጦታል ማለት ነው። ዝና ግን በራሱ በኩል በደላል አድርጎ ለወንድሙ ነበረ እንደዛ ነገር ነበረ። ግን ብሩኬ ለሌላ ሰው በራሱ በኩል በመጣ ሰው ነው የሸጠው ማለት ነው። እና ሰራልናቸው። ያው ባለፈ ለታ እንግዲህ ማህሌት አጉል ስታረግ ነበረ። አሁን ደግሞ ዝና ጉላ ያደረገው ነበረ፣ ግን ነቃባቸው ማለት ነው ብሩኬ እንግዲህ በጣም ደስ ብሎታል ማለት ነው። እንግዲህ ያለው ነገር እንግዲህ ሊነጋገር እንግዲህ ያው እኔም ይሄ ሁላ ለልጄ ስል ነው። እናንተም ቤቱ እንግዲህ ወልዳችሁ የምትከብሩበት ያርግላችሁ። እኔ ይሄ ቤት ለመሸጥ በጣም ብዙ መስዋዕትነት ከፍዬበታለሁ። በጣም ብዙ ነገር ነው ያየሁበት፣ ብዙ ውጣ ውረድ፣ ስቃይ፣ መከራ
ነው ያየሁበት። ስለዚህ እናንተ ደግሞ ይህ ቤት በቀላሉ እንዳታዩት ወልዳችሁ ምትስሙበት የምትከብሩበት ያደርግላችሁ። እኔም እንግዲህ ልጄ አሳክሜ ምሳሌ ድና እንግዲህ ማየት ያድርገኝ በማለት እንዲህ ተፈራርመዋል ማለት ነው። ያው በጣም ደስ ብሎታል። ምሳሌ እንግዲህ ያው ልትታከም ነው ማለት ነው። በጣም ደስ ይላል። ማመሰግናችሁ ይላል። ንብረትህ ነው ምንም አይደለም በማለት ውለዱበት፣ ክበዱበት፣ በደንብ ይጥቀማችሁ እናንተም አሚን። ለአንተም ገንዘቡ ያሰብከው ያሳካልህ፣ ሁሉም ነገር የምታደርግበት ያድርገው አሚን። ይሄ ንብረቴ ግን ለመሸጥ ምን ያክል እንደተሰቃየውና ምን ያክል ዋጋ እንደከፈልኩ እናንተ አልገባችሁም። በጣም ብዙ ውጣ ውረድ ነው ያየሁበት። እንኳን ደስ አለ። ዋናው መሳካት ነው። ደስ ሊልህ ይገባል። አዎ እናንተ ለማግኘት ስመጣ ስልኬ ዘግቼ ነው። ትልቅ መሰናከል ስላለብን ይሄ ንብረት የሸጥኩት ይሄ ትልቅ ስኬት ነው ለእኔ በማለት ከዚህ በኋላ ልጅም ትታከማለች፣ እሷም ትድናለች፣ እንደ ኩዮቿ ትባረቃለች፣ ትስቃለች፣ ትጫወታለች። ከዚህ በላይ አባት ምን ደስታ አለ? እንኳን ደስ አለህ አቶ ብሩክ። እኛም ያንተ ታሪክ ሰምተን ነው ይሄ ልንገዛ የቻል። ውለታችሁ ይመለስ፣ እናመሰግናለን በማለት እንግዲህ አመስግኗቸው እንግዲህ እንደውልልህና ፕሮሰሱን ጨርሳለን፣ ገንዘቡ ወዲያው እናስተላልፍልሃለን፣ አሁን መሄድ እችላለሁ ሲል አዎ ትችላለህ፣ እናመሰግናለን በማለት እንግዲህ በምስጋና ተለያይተዋል። ብሩኬ እንግዲህ ቤቱ ሸጦ ምሳሌ ትታከማለች። በጣም ደስ ብሎናል። እንኳን ደስ አለ ብሩኬ። እንግዲህ አስቡ ማለት ነው። ማህሌትና ዝና እንግዲህ ጉት ሆነዋል ማለት ነው። በእነሱ ቤትማ የዝና እንግዲህ ወንድሜ ነው ቤቱ እንዲገዛ ያደረግኩት በኋላ በእጃችን እናደርጓለን ሲል ነበረ ማለት ነው። እንግዲህ ዝናና ማህሌት እንዴት ነሽ አለ። ምን ነው ቆየህ? በጣም እቸኩላለሁ። አሁንም ሰው አለ፣ ሰው አቁሜ ነው። ሰላም ነው? እኔ ምልህ ቆይ ግን ያ ሁሉ ነገር አድርጎ እንዴት ዝም አልካቸው? በቃ ተውካቸው ዝና ትለዋለች ማህሌት። ዝም አላልኩ። ምን ነካሽ? ምን ማለትሽ ነው? አዎ ይሄ ያስንቃል እንዴ ካለ ስምና ዝና አንጻር ሚስት እንደዛ ስንት ቀን አግቷት ዝም ካልካቸው ጥሩ። እሱ አይመለከትሽም። እኔ ምን ማድረግ እንዳለብኝ ሰው አይደለም ይነግረኝ። እኔ ማድረግ ያለብኝን እያንዳንዱ ሁሉም ነገር እኔ የራሴ አውቀዋለሁ። ለሰው ከመምከርሽ በፊት ራስሽን መፍትሄ አምጪ። መጀመሪያ ስለ ራስሽ ወቂ። የኔ ችግር በፍጹም ካላንተ አይፈታም። እሱ ማመንሽ ጥሩ ነው ይላል ዝና። ቤቱ እኮ ሊሸጠው ነው፣ ግን እንዴት ነው በስሜ የምታዞርልኝ ትላለች ማህሌት። ስሚ ግን ሰሞኑ ምንም እረፍት አልነበር፣ ቢዚ ነበርኩኝ በጣም። ስለዚህ ይሄ ሁላ ስራ ያለበት ሰው ደግሞ ብዙ ነገር ይረሳ ይችላል። እኔን መጠበቅ የለብሽም፣ አንቺ መስራት ትችያለሽ። አንድ ሀሳብ አለኝ ግን ብሩኬ ቤቱ ለመሸጥ ደላላዎቹ እያናገራቸው ይገኛል። ስለዚህ በቃ ሊሸጠው ነው ቤቱ። ምን ማድረግ አለብን? እና ምንድን ነው ያሰብሽው? አንተ ሀብታም ነህ። በሰው ሰው ሂድና ቤቱ ልግዛው ብለህ ያዝበት። ኧረ አሳቅሽኝ እኮ። እና ገዝሽ በስሜ ላዞርልሽ ነው በስምሽ? እንደዛማ ብታረግማ እንዴት አሪፍ ነበር፣ እንዴት ጥሩ ነበር። ኧረ እባክሽ በቃ እዚህ ድረስ ነው የምታስቢ ማህሌት ይላታል። የብሩኩን ሀብት እንዴት አርጌ ልውረሰው ከማለትሽ በፊት ግን እንዴት አርጌ ልግደለው ማለት ማስቀደም ነበረብሽ። ምን ዋጋ አለው ግን አስተሳሰብሽ ይሄ ነው። ግን እኔ ምልሽ ማህሌት ብሩክን ስለ መግደል አስበሽ ታውቂያለሽ? አላቅም። አየሽ መነጋገር ያለብሽ ቤቱ እንዴት አርጌ በስሜ ላዙር ሳይሆን ብሩክን እንዴት አድርጌ ላጥፋው ማለት አለብሽ። ስለ ቤቱ ምንም አታስቢ፣ በእኔ ጣዩ ይላታል። ይሄ እንዴት ይሆናል? ተሽጦ በኋላ ምን አለኝ? ምንኛ ነው የምታስብ? ማህሌት ለእኔ ተዩ ስልሽ ለምን አሰሚኝም? ግን እኔ እንጃ ውስጤ ፈርተዋል ትላለች። እኔና አንቺ የተስማማ ነው እኮ ስለ ቤት እኮ ልናወራ አይደለም። ሁለቱን እንዴት እንደምናጠፋቸው ነው የተነጋገርነው። ቆይ በስምሽ አደርግልሻለሁ ስትል አልነበርም እንዴ? እንደዛ ብለህ አይደል ግዶ ያስነሳልኝ? እሱ ተይው እርሹ
እሱ ተዩ አንቺ ባታነሾግዱ ፍርድ ቤት ያነሳዋል። በቃ መልስ ይሄ ነው ዝና። በቃ አንቺ አነጋግርሽን አስተካኪ። እንደ ጓለሞታ ነው እንዴ የምታወሪው? ለንግግርሽ ደግሞ ክብር ይኖርሽ በማለት እንግዲህ አፈፏ ብለዋታል ማለት ነው። እንግዲህ ስልክ ተደውሎላታል ኤፍራታ። አንዴ ስልክ ላንሳ፣ እሱን አስፈቅዳ ነው ደግሞ ሄሎ ትላለች ኤፍራታ። ብሩክ ቤቱ ከሚገዙ ሰዎች ጋር ተገናኝተዋል ትላለች። እንግዲህ ምን እያልሽኝ ነው? ብሩክ እኮ ቤቱ እየሸጠ ነው። አትጩሂ፣ ቀስ ብለሽ ጩሂ። እኔ ሲጀመር አንተ ማመን አልነበረብኝም ዝና። ማመን አልነበረብኝ ትያለሽ እንዴ? መሀይብ ነሽ። ግን እኔና አንቺ መሀይብ አይደለንም። እስከ ዛሬ ድረስ እስቲ ወሬ ብቻ ካልሆንክ ለምንድን ነው የማታስቆሙ? ወሬ ብቻ ቢሞት ምን ይጠቅመኛል? መቃብር ውስጥ እኖራለሁ፣ ስጋዋ በላለሁ። ይሄ ብርግድ ማለት ዝም ብለሽ አትንጣጭ፣ አያዋጣሽም። የተሸነፍሽ መስሎሽ ነው አይደል? ይላታል ዝና። ምንድን ነው ከጭንቅ እኮ ያወጣሁሽ እኔ ነኝ። ረሳሽው ያ ሁላ ነገር እንዴ? ላስታውስሽ እንዴ? የምን በጭንቀት ነው ያወጣኸኝ እንዴ? ሞገሴ እኮ ቤቱ እንዳይገዛው ያደረግኩት እኔ፣ ቤቱንም አሳግጄ የተፈጠረው እንዳይፈጠር ያደረግኩት እኔ ነኝ። አሁን መልሶ ከሸጦ ያ ማድረግ ምን ይጠቅመኛል? እሱ ብቻ አይደለም፣ በቢላዋ የወጋችሽ ልጅ ቤት ድረስ አምጥቼ የፈለግሽው ነገር አድርጊ ብዬ ሰጥቼሽ እኔ ነኝ አይደል ያደረግኩልሽ? እኔ ከቀናት በኋላ የምወጥቅበትና የማርፍበት የለኝም። ከቀናት ባልሽን ጥለሽ የወጣሽ ቤቱ ለማውረስ አስበሽ ነው እንዴ? እንዴ ቀንመሽ እንዳስብሽ አታስመሲ። ምንድን ዝና በጣም ታሳዝናለህ። እንዲሁም እኔ እንደዚህ ይሆናል ብዬ አላሰብኩም ነበረ በፍጹም። አሁን ከኔ ውጭ ማንም የለም፣ ማንም የለሽም። የምልሽን ነገር በስነ ስርዓት አድርጊ። ምንም አማራጭ የለሽም። ይኸውልሽ ደግሞ አትርሺ፣ እኔ ምልሽን አሁን እንደፈለግሽ ምትሆኚ እኔ በምሰጥሽ ብቻና ብቻ ነው። ስለዚህ ተረጋጊ። አሁን ቤቱ ማን እንደገዛ ማወቅ ትፈልጊያለሽ? የኔ ወንድም ነው ቤቱ የሚገዛው። የኔ የራሴ ወንድም ነው ቤቱ የሚገዛው በማለት እንግዲህ እውነትህን ነው ትላለች ማህሌት። እውነትህን ነው? እኔ በፍጹም አላመንኩም። አዎ በትክክል እውነቴን ነው። የገዛ ያለው ወንድሜ ነው፣ የገዛ ወንድሜ ነው። አንቺ ግን አትንጣጪ። እስካሁን ግን ስለ ጮኩብህ ዝና ይቅርታ ትላለች። እንግዲህ ማህሌት እንግዲህ ጥቅመኛዋ አሁን እንግዲህ ጮኋበት አሁን ደግሞ ይቅርታ ጠይቀዋለች ዝናን። ምን ትጠቅመኛለህ በማለት ያው ምሳሌም እንግዲህ ስልኩን አንሳልኝ እያለች ማህሌት ምሳሌ እንግዲህ ስትጫወት ኳስ መቷት ነው መሰለኝ። ከዛ ወይኔ እያለች ነው በገዛ እጅ ያስበላዋት እያለች እንግዲህ ተጨናንቃለች። ቅድስትዬ ጋሽዬ ጉድ ሆነሃል እያለች እንግዲህ እያለቀሰች ትገኛለች። እንግዲህ ቤተሰቦች ሰላማችሁ ይብዛልኝ ማለት